በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ግንቦት 9 እንኳን ለጻድቁ አቡነ እስትንፋሰ ክርስቶስና በዚች ቀን ታስበው ለሚውሉ ቅዱሳን በሰላም አደረሳችሁ አደረሰን። ገድለ አቡነ እስትንፋሰ ክርስቶስ 9 ዓመት አባይ ባህር ውስጥ በራሳቸው ተዘግዝገው በመቆም ለኢትዮጵያ የጸለዩ የአባታችን የአቡነ እስትንፋሰ ክርስቶስ ገድል። አባታችን አቡነ እስትንፋሰ ክርስቶስ ሚያዝያ 8 ቀን ተጸንሶ ታኅሳስ 9 ቀን ተወለደ። ኢትዮጵያዊው አባት አቡነ እስትንፋሰ ክርስቶስ አባቱ መልአከ ምክሩ፣ እናቱ ወለተ ማርያም ይባላሉ። የተወለደበት ልዩ ቦታው ወሎ ክፍለ ሀገር ዳውንት ይባላል። በዚች ሀገር እግዚአብሔርን የሚፈራ ስሙ መልአከ ምክሩ የሚባል ደግ ሰው፣ ባለቤቱም ወለተ ማርያም ሁለቱም ደጋጎች እግዚአብሔር እንዳዘዛቸው በእግዚአብሔር ሕግ ጸንተው የሚኖሩ መልካም ሥራን በመስራት እንደ ዘካርያስና ኤልሳቤጥ እውነተኞች ነበሩ። 2 ደጋጎች ልጆችም አሏቸው። የተባረከ መልካም ፍሬን የሚያፈራ በመጾም በመጸለይ እግዚአብሔርን የሚያገለግል በጸሎቱ ሰውን የሚጠቅም በጻድቃንም ዘንድ የተመረጠ ልጅ ሰጣቸው ዘንድ ዘወትር ወደ እግዚአብሔርና ወደ ድንግል ማርያም ይለምኑ ነበር። ነቢየ እግዚአብሔር ቅዱስ ዳዊት ጆሮውን ወደ ልመናቸው አዘነበለ እንዳለ መዝሙር 33 ቁጥር 29። እግዚአብሔር አምላክ በዓይነ ምሕረት ተመለከታቸው፣ ልመናቸውንም ሰምቶ አባታችን አቡነ እስትንፋሰ ክርስቶስ ሚያዝያ 8 ቀን ተጸንሶ ታኅሳስ 9 ቀን ተወለደ። በተወለደ ዕለትም ተነስቶ በእግሩ ቆሞ 3 ጊዜ ስብሐት ለአብ፣ ስብሐት ለወልድ፣ ስብሐት ለመንፈስ ቅዱስ ብሎ ጣዕም ባለው አንደበቱ ተናገረ። 9 ጊዜም ሕፃናትን ለሚያናግሩ ገዢ ለሆኑ ለአጋዕዝተ ዓለም ሥላሴና ለእመቤታችን ለመስቀሉም ሰገደ። እዚያ ተሰብስበው የነበሩ ብዙ ሰዎች ከሕፃኑ አንደበት የሥላሴን ምስጋና ሰምተው ፈጽመው አደነቁ። ዳግመኛም በዚህ ሕፃን ላይ የእግዚአብሔር ጸጋ አድሮበታል ብለው እየተጨዋወቱ ወደ ሀገራቸው ገቡ። አባቱና እናቱ መጀመሪያ ስለወለዱ ዳግመኛም የአብ የወልድ የመንፈስ ቅዱስን ምስጋና በማቅረቡ ደስ አላቸውና እግዚአብሔር ይህን ሕፃን ሰጠን፣ እኛ በአብ በወልድ በመንፈስ ቅዱስ ስዕል ፊትና ለፍጥረት ሁሉ ለምትራራ ከሁሉ በላይ በሆነች አምላክን በወለደች በቅድስት ድንግል ማርያም ስዕል ፊት ቁመን እንደለመንን ልመናችንን ሰምታ የተመረጠ ልጅ ሰጠችን ብለው አመሰገኑ። የመንጻት ወራት በተፈጸመ ጊዜ በ40 ቀን አባትና እናቱ በጸራ ወርቅና ብር ንጉሥ ይኩኖ አምላክ ወደ አሰራው እግዚአብሔር አብ ቤተ ክርስቲያን ወስደው አዳም በ40 ሔዋን በ80 ቀን ወደ ገነት እንደገቡ ኩፋሌ ምዕራፍ 4 ቁጥር 9። ካህናትም መንፈስ ቅዱስ እንዳናገራቸው ስሙን እስትንፋሰ ክርስቶስ ብለው ሰየሙት። ሥጋ ወደሙን ተቀብሎ ወደ ቤቱ ተመለሰ። የስሙም ትርጓሜ የአብ የወልድ የመንፈስ ቅዱስ እስትንፋስ አንድም የክርስቶስ እስትንፋስ ማለት ነው። የእግዚአብሔር መልአክ ቅዱስ ሚካኤል እየጠበቀው አደገ። መንፈስ ቅዱስ ልቦናውን ብሩህ አድርጎለት በ5 ዓመቱ የቅዱሳን መጻሕፍትን ቃላትን ብሉያትንና ሐዲሳትንም ድርሳናትንም አወቀ። ከመምህር ኪራኮስ የመጻሕፍትን ትምህርት ከነትርጓሜው በ7 ዓመቱ ጨረሰ። በማስተዋል ሲመለከት አባቱንና እናቱን ዘመዶችን የተወ ቃሌን ይጠብቃል፣ መንግሥተ ሰማያትን ይወርሳል፣ ይህን ያላደረገ ሊያገለግለኝ አይችልም የሚለውን አገኘ። ማቴዎስ 10:37። ይህንንም ቃል በልቦናው ይዞ የምንናውን ሥርዓት ይጠብቅ ነበር። 7 ጊዜ በመዓልት 7 ጊዜ በሌሊት በየሰዓቱ 150 መዝሙረ ዳዊትን ሲያደርስ በአብ በወልድ በመንፈስ ቅዱስ ስም ፊቱን በትምህርተ መስቀል አማትቦ ጸሎት በጀመረ ጊዜ እጆቹን ሲዘረጋ ወጥመዳቸውን ያጠመዱ አጋንንት በነፍስ ፊት እንዳለ ጢስ ተነው ይጠፋሉ፣ እየተሯሯጡም ፈጥነው ይሸሻሉ። ከዚህ በኋላ ስሙ ማርቆስ ከሚባል ጳጳስ ድቁናን ተቀበለ። ልጄ ለእግዚአብሔር ትገዛ ዘንድ ወደ ገዳም ብትሄድ ሰውነትህን ለመከራ አዘጋጅ እንዳለ ሲራክ 2 ቁጥር 1 ላይ ይህንን ዓለም ናቀ። ልዩ ክብር የሚሆን የምንኩስናን ልብስ ይቀበል ዘንድ በተወለደ በ14 ዓመቱ
ወደ ደብረ ሐይቅ ገዳም ሄደ። ከባህር ዳር ቆሞ የሙሴን ጸሎት ወደ እግዚአብሔር ጸለየ። ያለ መርከብ ባህሩን ተሻግሮ ወደ ቤተ ክርስቲያን ገባ። የኢየሱስ ሞዓ ልጅ የሚሆን አበምኔቱ በመነኮሳት መጻሕፍት እንደተጻፈ 3 ዓመት ፈተነው። በሐይቅ ገዳም ለመነኮሳት እንጨት በመልቀምና ውሃን በመቅዳት ለአባቶች መነኮሳት ምግብ ሊሆናቸው ከባህር ዳር ውስጥ አሳን በማውጣት ያገለግል ነበር። ከአባ ሕንፃ ደብረ ድባ ከሚባል ቦታ የቅስና ሥልጣን ተቀበለ። አባታችን አቡነ እስትንፋሰ ክርስቶስ ለማስተማር ወደ አባቶቹ ሀገር ወደ አባቱ መቃብር በገባ ጊዜ እዚያው ደርሶ ቤተ ክርስቲያን ሠራ። ዕለቱን ስንዴ ዘርቶ ወይን ተክሎ ጽድንም ወይራን ግራርን ተክሎ በአንዲት ቀን ለቤተ ክርስቲያን አገልግሎት ዕለቱን አድርሷል። ስንዴውን በመስዋዕት ወይኑን ለቁርባን በታምራት አድርሷል። ከዕለታት በአንድ ቀን አባታችን በጸሎት ላይ ሳለ መልአኩ ቅዱስ ሚካኤል ከብሩህ ደመና ጋር ወደ እርሱ መጥቶ በደመና ጭኖ ከፈጣሪው ዘንድ አደረሰው። ጌታችን መድኃኒታችን ኢየሱስ ክርስቶስም በቅዱሳኖቹ እንዲባረክ ካደረገ በኋላ መልአኩ ቅዱስ ሚካኤልን አዘዘው። ወደ ተወለድኩባትና ወደ ኖርኩባት ቦታ አድርሰህ አሳየው አለው። መልአኩም እንደታዘዘው አደረገ። መልሶም ወደ ኢትዮጵያ ምድር ደብረ ዛብሂል ወደምትባል ቦታ ደረሰው። ከዚያም ደርሶ ድንቅ ታምራትን አደረገ። ውሃም ከዓለት ላይ እያመነጨ ሕሙማንን ፈወሳቸው። በባህር ውስጥ ጠልቆ ዘውትር በሄደበት ሀገር ሁሉ ሲጸልይ የሚያርፍበትን ቦታና ሥጋዬ የሚቀበርበትን ቦታ ግለጽልኝ ብሎ በጸለየ ጊዜ የእግዚአብሔር መልአክ ቅዱስ ገብርኤል ተልኮ መጥቶ የአባትህ አባት ከሸዋ ሀገር መጥቶ ታቦተ እግዚአብሔር አብን ወደ አስተከለበት ወደ አባ ሙሴ ደብር ወደ አባትህና እናትህ ቦታ ዳውንት የምትባል ሀገር ሂድ ብሎ የረፍት ቦታውን ነገረው። ከዚያም ወደ ብዙ ገዳማት በመሄድ ቡራኬን ተቀበለ። ከ4 ዓመት በኋላ አረጋውያን መነኮሳትን ተሰናበታቸው። መርቀውት ተለያዩ። የኢትዮጵያን ገዳማት ተዘዋውሮ እንደጎበኘ ጎዣም ደረሰ። በዚያ እያስተማረ እያጠመቀ የታመሙትን እየፈወሰ የዕውራንን ዓይን እያበራና ሙታንን እያስነሳ በዚያ ተቀመጠ። በባህር ውስጥም ገብቶ 9 ዓመት ለኢትዮጵያ ጸለየ። ከ9 ዓመት በኋላ ጌታችን ኢየሱስ ክርስቶስ ወደ እርሱ መጥቶ ከመነኮሳት ሁሉ ብልጫ ያለህ ወዳጄ እስትንፋሰ ክርስቶስ ሆይ ይህችን ሀገር እና የኢትዮጵያን ሕዝቦች ምሬልሃለሁ፣ ከዚች ባህር ውጣ አለው። አባታችንም ከባህር ውስጥ ወጥቶ ተንበርክኮ ለጌታችን ሰገደ። ጌታችን ኢየሱስ ክርስቶስም የማረፊያ ቦታ ምስራቅ ወደምትሆን ወደ ዳውንት ሂድ ብሎ ቃል ኪዳን ሰጠው። አባታችንም በ17 ዓመቱ ወደ ደብረ አሰጋጅ በሚሄድበት ጊዜ ፀሐይ ልትገባ ደረሰች። አቡነ እስትንፋሰ ክርስቶስ ጸለየ፣ አለቀሰ። በጌታችን በኢየሱስ ክርስቶስ ስም አውግዤሻለሁ። ለመስፍን ኢያሱ በገባውን እንደ ቆምሽ አሁን ቀጥ ብለሽ ቁሚ አላት። ፀሐይም ወደ ኋላ ተመልሳ በአቡነ እስትንፋሰ ክርስቶስ ቃል ቆመች። ደብረ አሰጋጅ እንደገባ ፀሐይም አቡነ እስትንፋስ ክርስቶስ ሆይ እገባ ዘንድ ፍታኝ አለችው። እግዚአብሔር ይፍታሽ ባላት ጊዜ ገባች። ዕድሜው 33 በሆነ ጊዜ ወደ ደብረ ድባው አበምኔት መጥቶ ሚያዝያ 9 ቀን ምንኩስናን ተቀበለ። በዚያ ድንጋይ ፈልፍሎ ዋሻ አዘጋጀ። ሉቃስ የሳላት ከግብፅ የመጣች የድንግል ማርያምን ስዕል አስገብቶ የዋሻውን በር ዘጋ። ያለ ደቀ መዝሙሩ ልብስ ክርስቶስ በስተቀር ከሌላ ሰው ጋር አይገናኝም። በዚህ ድንቅ ድንቅ ታምራትን እያደረገ 240,000 ነፍሳትን ከሲኦል አወጣ። የአባታችን የረፍት ጊዜ በደረሰ ሰዓት ጌታችን ለአባታችን ቃል ኪዳን ሰጥቶታል። ጌታችንም መታሰቢያህን ያደረገ ዝክርህን የዘከሩ የገድልህን መጽሐፍ የጻፉ ያጻፉ ቤተ ክርስቲያንህን የሰሩ ያሰሩ የሰሩትን ኃጢአት ይቅር እላቸዋለሁ። ወዳጄ እስትንፋሰ ክርስቶስ ሆይ ገድልህን የጻፈውን ያጻፈውን ያነበበውን የተረጎመውን ጽፎም በቤቱ ያስቀመጠውን ሰው የተለያዩ በሽታ የሚያመጡ ሰውን የሚፈትኑ ርኩሳን አጋንንት አይቀርቡትም። ተላላፊ በሽታ ወይም ተስቦ
ተቅማጥ፣ ረሃብ፣ ቸነፈር፣ የውሃ መታጣት፣ የልብስ መራቆት፣ መሽገር አይደርሱበትም። ሌጌዎን የተባለ ክፉ ጋኔንም ፈጽሞ አይቀርብም። ፋኑኤልና ሩፋኤል እስከ ዘላለሙ ይጠብቁታል። ከዚህ ዓለም በሞት በሚለይበት ጊዜ የሰማይ መላእክት በተድላ በደስታ ወደ ሰማይ ያደርሱታል። እንዲሁም ጌታችን በርካታ ቃል ኪዳኖች ለአባታችን ተሰጥቷቸዋል። ገድላቸውን ገዝተን እናንብበው፣ በቤታችን እናስቀምጠው። በስተመጨረሻም አባታችን አቡነ እስትንፋሰ ክርስቶስ ሚያዝያ 9 ቀን አረፉ። የነቢያት፣ የሐዋርያት፣ የጻድቃን፣ የሰማዕታት፣ የቅዱሳን መነኮሳት፣ የደናግላልና አባቶቻችን የአቡነ እስትንፋሰ ክርስቶስ ረድኤት እና በረከት አይለየን፣ አሜን። በዚህ ዕለት የሚከብሩ ቅዱሳንን ስንክሳር እናሰማለን። ከዛ በፊት የተከበራችሁ ቤተሰቦች ሰብስክራይብ ማድረጋችሁን እንዳትረሱ። የምንለቃቸውንም ቪዲዮዎች ላይክ እና ሼር በማድረግ ሌሎችም እንዲያጋሩ ይህን መንፈሳዊ ቻናልም እንዲያግዙ እንጠይቅዎታለን። ሀሳብ አስተያየቶንም በኮሜንት ላይ ያስቀምጡልን። እናመሰግናለን። ቅድስት እሌኒ ንግሥት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 9 በዚች ቀን የጻድቅ ንጉሥ ቆስጠንጢኖስ እናት ቅድስት እሌኒ አረፈች። ይህችም ቅድስት በፊት የአንድ ነጋዴ ሰው ሚስት ነበረች። እርሱም በነገረ ሰሪ ንጽሕት ሆና ሳለች ወደ ባህር ጣላት። የክብር ባለቤት በሆነ በጌታችን ፈቃድም ሮሃ ከሚባል አገር ደርሳ የበራንጤያ ንጉሥ ቁንስጣ አገኛት። ውበቷንና ደምግባቷን አይቶ አገባት። ለክርስቲያን ነገሥታት መጀመሪያቸው የሆነውን ቆስጠንጢኖስን ወለደችው። ምግባርንና ሃይማኖትን በማስተማር በመልካም አሳደገችው። ልጇን በነገሰ ጊዜ ወደ ኢየሩሳሌም ሂደሽ የክብር ባለቤት የሆነ የክርስቶስን መስቀል ግለጭ፣ የክብሩ ቦታዎችንም ስሪ የሚላትን በሕልሟ አይታ እንዴት እንዳየች ይህን ለልጇ ነገረችው። እርሱም ከብዙ ሰራዊት ጋር ሰደዳት። በደረሰችም ጊዜ የክብር ባለቤት ስለሆነ ስለ ጌታችን መስቀል መረመረች። አዳኝ የሆነ መስቀሉንም ሁለቱ ወንበዴዎች ከተሰቀሉባቸው መስቀሎች ጋር አገኘችው። የክብር ባለቤት የክርስቶስ መስቀል የትኛው እንደሆነ ታውቅ ዘንድ በወደደች ጊዜ ከራሱ በላይ ይህ የናዝሬቱ ኢየሱስ የአይሁድ ንጉሥ ነው የሚል በእንጨት የተቀረጸበት ጽሑፍ ያለው እንደሆነ የኢየሩሳሌም ኤጲስቆጶስ ቅዱስ መቃርስ ነገራት። ከዚህ በኋላ ከእርሱ ምልክት ታይ ዘንድ ፈለገች። የሞተ ሰው ማግኘታ መስቀሎችን በበድኑ ላይ አኖረች፣ አልተነሳም። ከዚህ በኋላ ሶስተኛውን መስቀል በላዩ አኖረች። ያን ጊዜ ሙት ተነሳ፣ ሃይማኖቷም ጸና፣ ደስታዋም በዛ። ከዚህ በኋላም ዜናቸው በመስከረም ወር በ17 የተጻፈ በከበሩ ቦታዎች ውስጥ አብያተ ክርስቲያናትን ትሰራ ዘንድ ጀመረች። ለአባ መቃርስም በከበሩ ቦታዎች ሁሉ አብያተ ክርስቲያናትን እንዲሰራ ብዙ ገንዘብ ሰጠችው። ከዚህ በኋላ ወደ ልጇ ተመልሳ የሆነውን ሁሉ ነገረችው። የከበረ መስቀል በመገኘቱ እጅግ ደስ አለው። ይህችም ቅድስት በጎ ገድሏን ከፈጸመችና እግዚአብሔርን ካገለገለች በኋላ ስለ ካህናትም ልብስና ቀለብ ለአብያተ ክርስቲያናትና ለገዳማት ብዙ ጉልቶችንና ርስቶችን ለድሆችና ለምስኪኖችም እንዲሁ ከሰራችና ከተከለች በኋላ በሰላም አረፈች። መላ ዕድሜዋም 80 ሆነ። ለእግዚአብሔር ምስጋና ይሁን። እኛንም በጸሎታ ይማረን፣ በረከቷም ከኛ ጋር ትኑር ለዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። የተባረከ ጊዜ ይሁንላችሁ።